ፓዝል አምጥቶብኝ ነበረ መልሼዋለሁ። ኦኬ የቤተ ክርስቲያን አባቶችን ተናግሬ ያለው ዳይኮቶሚን የሚያቀነቅኑትን የቤተ ክርስቲያን አባቶች ትራይኮቶሚንስ ያቀነቅኑ የነበሩ የቤተ ክርስቲያን አባቶች አሉ ወይ ተብሎ ደግሞ መጠየቅ አለበት። አለበለዚያ ከየት አመጣችሁ? ትራይኮቶሚን የሚያቀነቅኑ ሰዎች ከየት አመጣችሁ ተብለው መጠየቅ አለባቸው ማለት ነው። ትራይኮቶሚን የሚያቀነቅኑ የቤተ ክርስቲያን አባቶች ነበሩ? አዎ ነበሩ። ትራይኮቶሚን የሚያቀነቅኑ የቤተ ክርስቲያን አባቶች ይቅርታ፣ የቤተ ክርስቲያን አባቶች ነበሩ። የመጀመሪያው ኢራኒየስ ነው። ኢራኒየስ አጌንስት ሄሬሲስ ቡክ 5 ቻፕተር 6 ላይ አጌንስት ሄሬሲስ ቻፕተር 5 ቡክ 6 ላይ በዚህ መጽሐፉ ላይ ፍጹም ሰው የሚባለው ሶስት ነገሮች ሲሟሉ ነው ይላል ኢራኒየስ። ስጋ፣ ነፍስና የሰው መንፈስ ከቅዱሱ መንፈስ ጋር ሲዋሃድ ነው ይላል። ነፍስና ስጋ ብቻቸውን ፍጹም ሰው ሊሆኑ አይችሉም ይላል ኢራኒየስ። ነፍስና ስጋ ብቻቸውን ፍጹም ሰው ሊሆኑ አይችሉም ይላል። ትራይኮቶሚ አቀንቃኝ ነው። ማን? ኢራኒየስ። ሁለተኛው እኔ ከዚህ በፊትም ለነበረኝ ትራይኮቶሚ ነበርኩ ብያቸዋለሁ አለ። ትራይኮቶሚ ነበር። ለትራይኮቶሚ ትልቁ እንትኔ ክሌመንት ኦፍ አሌክሳንድሪያ ነበር። አሁን ምጠቅስላችሁ ሁለተኛ ላይ ማለት ነው። ከ6 ዓመት በፊትም የእግዚአብሔር ዘላለማዊ ሀሳብ ዩቱብ ላይ ማለት ሳስተምር ይህንን ነበር የተጠቀስኩት። ክሌመንት ኦፍ አሌክሳንድሪያ የተጠቀመበትን መንገድ ማለት ነው። ክሌመንት ኦፍ አሌክሳንድሪያ ደስትሮማታ ቡክ 6 ምዕራፍ 16 ላይ ደስትሮማታ ቡክ 6 ምዕራፍ 16 ላይ የሰውን ልጅ አወቃቀር ከብሉይ ኪዳን ተበርናክል ጋር ያመሳስለዋል። ከብሉይ ኪዳኑ ተበርናክል ወይም ከማደሪያው ድንኳን ጋር ወይም ከመቅደሱ ጋር ምን ያደርገዋል? ያመሳስለዋል። ስጋው ይላል የውጫዊው አደባባይ ሲሆን ይላል ስጋው ስጋችን ውጫዊው አደባባይን የሚያሳይ ወይም የሚገልጥ ሲሆን ነፍሱ ደግሞ ቅድስትን 3 ክፍሎች አሉት አለ ቅድስትን የሚገልጽ ነው። መንፈሱ ደግሞ ቅድስተ ቅዱሳን እግዚአብሔር የሚያድርበትን ከፍተኛውን የምክንያትና የእምነት ክፍልን የሚገልጥ ነው። ቅድስተ ቅዱሳንን የሚያሳይ ነው ብሎ በ3 ከፍሎ ነው የሚያስቀምጠው። ማን? ክሌመንት ኦፍ አሌክሳንድሪያ። ማደሪያውን ድንኳን ስንመለከት ወይም ደግሞ መቅደሱን ስንመለከት 3 ክፍሎች አሉት። አደባባይ አለው፣ ቅድስት አለው፣ ቅድስተ ቅዱሳን አለው። ያንን በቀጥታ ለሰው ነው የሚያመጣውና ስጋችን ውጫዊውን አደባባዩን የሚያሳይ ሲሆን የሰው ነፍስ ደግሞ ቅድስትን የሚያሳይ ነው። የሰው መንፈስ ደግሞ ቅድስተ ቅዱሳንን እግዚአብሔር የሚያድርበትን ክፍል ከፍተኛው ምክንያታዊ የሆነውን የእምነት ክፍልን የሚያሳይ ነው ብሎ ክሌመንት ኦፍ አሌክሳንድሪያ በዚህ መጽሐፉ ላይ ይተነትነዋል ማለት ነው። ከዚህ በፊት ትራይኮቶሚ ላይ ሳቀነቅን ይህን ክፍል ነበር የክሌመንት ኦፍ አሌክሳንድሪያ ትልቁ እንትኔ ማለት ነው። ሶስተኛ ይኖረዋል። ልክ እንደ ትራይኮቶሚ እንደ ዳይኮቶሚ ትራይኮቶሚን የሚያቀነቅናበት አለ። ማን? ግሪጎሪ ኦፍ ኒሳ። ግሪጎሪ ኦፍ ኒሳ ኦን ደ ሜኪንግ ኦፍ ማን በተባለው ምዕራፍ 8 ላይ ምዕራፍ 8 ላይ የሰውን ክፍል ከእጽዋትና ከእንስሳት ባህሪ ጋር በማነጻጸር በ3 ከፍሎ ነው የሚያቀርበው። የሰውን ክፍል ከምን አልኳችሁ? ከእጽዋትና ከእንስሳት ባህሪ ጋር በማነጻጸር በ3 ከፍሎ ነው የሚያቀርበው። ማን? ግሪጎሪ ኦፍ ኒሳ የካፕዶሺያ አባት። ሰው ይላል የእጽዋት ባህሪ አለው ይላል። የእጽዋት ባህሪ ያለው አካላዊ እድገት ያለው የእጽዋት ባህሪ ያለው ይላል። ይሄንን ለስጋ ይሰጠዋል ኒሳ። ሰው የእጽዋት ባህሪ ያለው እጽዋቶች ያድጋሉ አይደለ? እጽዋቶች ያድጋሉ። ሰው የእጽዋት ባህሪ ያለው አካላዊ እድገት አለው ይልና ይህንን የእጽዋትን ባህሪ ለማን ይሰጣል? ለስጋ ይሰጣል ኒሳ። ሰው ይላል እንደገና ደግሞ ሁለተኛ የእንስሳት ባህሪ ያለው ስሜት አለው፣ ተለዋዋጭ የሆነ ነገር አለው። እንስሳቶች ስሜት አላቸው አይደለ? ሰው የእንስሳ ባህሪ ያለው ስሜት አለው ይልና ይህንን ክፍል ደግሞ ለምን ይሰጣል መሰላችሁ? ለነፍስ ይሰጣል ኒሳ ነፍስ። ሶስተኛ ይቀጥልና ኒሳ ሰው የመላእክት ባህሪ ያለው ይላል። አስተዋይ የሆነ ኢንተሌክት የሆነ አስተዋይ የሆነ የመላእክት ባህሪ አለው ይላል። ይህንን ክፍል ደግሞ ለምን ይሰጣል ኒሳ? ለመንፈስ ይሰጣል ማለት ነው። ስለዚህ በቤተ ክርስቲያን አባቶች ዘንድም ትራይኮቶሚ በተለይ ከአራተኛው ክፍለ ዘመን በፊት ትራይኮቶሚ በሰፊው ይቀነቀን ነበረ። ዳይኮቶሚ በስፋት መቀንቀን የጀመረው ወይም ደግሞ እስከ 19ኛው ሴንቸሪ ላይ እንዲቆይ የቆየበት ከ4ኛው ክፍለ ዘመን ጀምሮ ነው። ከፕሌቶ ፍልስፍና ጀምሮ ነው።
ከዛ በፊት ያለውን ስንመለከት ግን የቤተ ክርስቲያን አባቶች ትራይኮቶሚን የሚያቀነቅኑ ነበሩ። ቅድም እንዳልኳቸው እንደነ ኢራኔስ፣ እንደነ ክሌመንት ኦፍ አሌክሳንድሪያ፣ እንደ ግሪጎሪ ኒሳ አይነቶች አባቶች ማለት ነው። ኦኬ አሁን እንግዲህ መጠቀስ ያለበት ምንድን ነው? ዳይኮቶሚንም የሚያቀነቅኑ ትራይኮቶሚንም የሚያቀነቅኑ የመጽሐፍ ቅዱስ ድጋፍ አላቸው ወይ? ዳይኮቶሚን የሚያቀነቅኑ ለምሳሌ የመጽሐፍ ቅዱስ ድጋፍ አላቸው ወይ ተብሎ መጠየቅ አለበት። አዎ አላቸው። ዳይኮቶሚን የሚያቀነቅኑ የመጽሐፍ ድጋፋቸው ምንድን ነው? ማቴዎስ 10:28 ማቴዎስ 10:28ን እንደ መከራከሪያ እንደ ማስረጃ ይቀርባል። መክብብ 12:7 እንደ ማስረጃ እንደ መከራከሪያ ይቀርባል። ለዳይኮቶሚ ቪው ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 34 እንደ ማስረጃ እንደ መከራከሪያ ይቀርባል። ዳንኤል ምዕራፍ 7 ቁጥር 15 እንደ ማስረጃ እንደ መከራከሪያ ይቀርባል። ለምን ቪው? ለዳይኮቶሚ ቪው ማለት ነው። ኦኬ ለትራይኮቶሚስ ቪው ትራይኮቶሚዎች መጽሐፍ ቅዱሳዊ ማስረጃ አላቸው። ምክንያቱም መሰረታችን መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱሳዊ ማስረጃ አላቸው። አዎ አላቸው። እንደ መከራከሪያ እንደ ማስረጃ የሚያቀርቡት መከራከሪያ አላቸው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ዋናው ነው። ለትራይኮቶሚ ቪው ዋናው የሚሟገቱበት ክፍል ነው። ሁለንተናችሁን ብሎ 3 ነገር ነው የሚጠቅሰው። ሁለንተናችሁን ይቀድስ ብሎ 3 ነገር ነው የሚጠቅሰው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ለትራይኮቶሚ ቪው ዋናው መከራከሪያ ነው። ሁለተኛው ትልቁ መከራከሪያቸው ደግሞ ዕብራውያን 4:12 ነው። ዕብራውያን 4:12 የእግዚአብሔር ቃል ይሄ ስጋን ነፍስን ጅማትን ብሎ ቅልጥምን ብሎ እንደ መንፈስና ነፍስን ብሎ ለሁለት ይከፍላቸዋል። መንፈስና ነፍስን ብሎ ማለት ነው። ይሄኛው ለትራይኮቶሚ ቪው ትልቁ መከራከሪያቸው ነው። ሉቃስ 1:46 እስከ 47 መንፈስና ነፍስን እዛ ጋር ለይቶ ስለሚያቀርበው መከራከሪያቸው ነው። ኢሳያስ 26 ቁጥር 9 እሱ ጋር ምን ልክ እንደዛው ለትራይኮቶሚ ቪው ትልቁ መከራከሪያቸው ነው። ኦኬ ዳይኮቶሚዎች ይህንን መከራከሪያ ሀሳብ በምንድን ነው ሪቨርስ የሚያደርጉት? በምንድን ነው ሪፊዩት የሚያደርጉት ብለን ስንል ኢንተርቼንጅብሊ ነው ይሄ ነገር። መንፈስና ነፍስ የሚባለው 2 ክፍሎች ልክ አባቶች ቅድም እንዳሉት የሉትራን ስኮላሮችም ቅድም እንዳቆረበኩላችሁ 2 ክፍሎች የሰው 2 ክፍሎች ሌላ የተለየ ክፍል ሳይሆን ኢንተርቼንጅብሊ ነው መጽሐፍ ቅዱስ እየተጠቀመ ያለው፣ የተለየ አይደለም። አንዳንድ ቦታ መንፈስ የሚለው ነፍስ ይለዋል፣ ነፍስ የሚለው መንፈስ ይለዋል። መጽሐፍ ቅዱስ ኢንተርቼንጅብሊ ነው እየተጠቀመ ያለው። ቅድም የቤተ ክርስቲያን አባቶችም የሉትራን ስኮላሮችም እንዳቀረብኩላችሁ ደግሞ ምንድን ነው ብሎ የሚሉት ይሄ መንፈስ የሚለው ክፍል ኢንተርቼንጅብሊ ከመሆኑም በላይ የነፍስ ከፍተኛዋ ክፍሏ የማሰብ የእምነት ክፍሏ የምታሰላስልበት ከፍተኛዋ ክፍሏ አንዳንድ ፈላስፎች ሳይኪና ኑስ ብለው ይከፍሉታል። ሳይኪና ኑስ ብለው ይከፍሉታል። ይሄ ኑስ የሚባለው ከፍተኛ የማሰላሰል ብቃቷ ኢንቴሌክት የሆነው ፓርቷ ነው ብለው ራሷን ነፍሷን በ2 ከፍለው ያቀርቡታል። ከዚህ የተነሳ ዳይኮቶሚዎች ትራይኮቶሚዎችን ሪፊዩት የሚያደርጉበት ኢንተርቼንጅብሊ የቀረበ እንጂ ሌላ 3ኛ ክፍል አይደለም። ይህ የምታቀርቡት ክፍል ኢንተርቼንጅብሊ ነው መጽሐፍ ቅዱስ የሚጠቀመው። አባቶችም እንደዛ ተጠቅመውታል፣ ፈላስፎችም እንደዛ ተጠቅመውታል ብለው ሪፊዩት ያደርጉታል ማለት ነው። ኦኬ መልካም። ስለዚህ አሁን ምንድን ነው እዚህ ጋር ጠቅለልስ አድርገው ትራይኮቶሚ የሚያቀነቅኑ ዝም ብለው አይደለም። ከመጽሐፍ ቅዱስ ድጋፍ አላቸው። ከመጽሐፍ ቅዱስ የሚሟገቱበት ክፍል አላቸው። የአባቶች ድጋፍ አላቸው። ዳይኮቶሚ የሚያቀነቅኑ ዝም ብለው አይደለም። ከመጽሐፍ ቅዱስ ድጋፍ አላቸው። የፍልስፍና ድጋፍ አላቸው። የአባቶች ድጋፍ አላቸው። የስኮላሮች ድጋፍ አላቸው። ስለዚህ ትራይኮቶሚ አቀንቃኞች ዳይኮቶሚዎችን ኑፋቄ ማለት አይችሉም። ሰምታችሁኛል? ትራይኮቶሚ አቀንቃኞች ዳይኮቶሚ የሚያቀነቅኑትን ኑፋቄ ማለት አይችሉም። ኑፋቄ አይደለም ዳይኮቶሚ። ምክንያቱም ዳይኮቶሚ የሚያቀነቅኑ ሰዎች መጽሐፍ ቅዱሳዊ ድጋፍ አላቸው፣ የፍልስፍና ድጋፍ አላቸው፣ የአባቶች ድጋፍ አላቸው፣ የስኮላር ድጋፍ አላቸው። ትራይኮቶሚ የሚያቀነቅኑትን ደግሞ ዳይኮቶሚ አቀንቃኞች ኑፋቄ ማለት አይችሉም። ምክንያቱም ትራይኮቶሚ አቀንቃኞችም መጽሐፍ ቅዱሳዊ መሟገቻ ክፍሎች አላቸው፣ የአባቶች ድጋፍ አላቸው፣ ስኮላሪ ድጋፍ አላቸው። ስለዚህ ትራይኮቶሚም ዳይኮቶሚም ኑፋቄ አይደሉም። ሁለቱም ኦርቶዶክሲ ናቸው። አገላለጹ ይለያያል እንጂ ማለት ነው።
አንድ ሰው ዳይኮቶሚን የሚያቀነቅን ከሆነ አንደኛው ደግሞ ትራይኮቶሚ የሚያቀነቅን ከሆነ ሁለቱም ሄረሲ ተብለው የተወገዙበት የለም። ኦፍኮርስ ተርቱሊያን በጣም ነቅፏቸዋል። ትራይኮቶሚን የሚያቀነቅኑትን በጣም ነቅፏቸዋል። ነገር ግን በውግዘት ደረጃ ዳይኮቶሚ ትራይኮቶሚን ያወገዘበት ወይም ደግሞ ትራይኮቶሚ ዳይኮቶሚን ያወገዘበት የለም። ሞኒዝም ግን ምንፍቅና ነው። አሁን እዚህ ጋር ነው መቆም ያለብን። አንድ ላይ ስታንድ ማድረግ ያለብን የሰው ምንነት በምንመለከትበት ሰዓት ሞኒዝም ምንፍቅና። ሞኒዝም በብዙ ስኮላሮች ተተችቷል፣ በአባቶች ተተችቷል። ሞኒዝም የሚለው በጥንት ጊዜ ይሄ የፍልስፍና ቃሉ ባይኖርም አባቶች ግን ይህንን ተችተውታል። እንደነ ኦገስቲን እንደነ ተርቱሊያን የመሳሰሉት ከፕሮቴስታንት ስኮላሮች ስናይ ካልቪን ይህንን በደንብ ተችቶታል ሞኒዝምን። ፍራንሲስ ቱሬቲን ማለት የሪፎርምድ ስኮላር ነው። 17ኛው ሴንቸሪ ላይ የተነሳ በጣም ብሪሊያንት የሆነ ማይንድ ያለው ነው። ፍራንሲስ ቱሬቲን ሪፎርምድ ነው። 17ኛው ሴንቸሪ ላይ ግን እኔ የተነሱ የሉትራን ስኮላሮች እኔ ይገርሙኛል። በጣም ብሪሊያንት ማይንድ ያላቸው ናቸው። ኦርዶስ ሳሉተስን በሪፎርምድ መነጽር የቀረጸበትና የመጽሐፉን ብታዩ እጅ በአፍ የሚያስችል ነው የገለጠበት የሚከራከርበት ነጥብ በሙሉ ማለት ነው። ፍራንሲስ ቱሬቲን ይህንን ነገር ሞኒዝም የሚያቀነቅኑትን ነቅፏቸዋል። ሄሬቲካል ትክክለኛ ያልሆነ ብሎ ነቅፏቸዋል ማለት ነው። ሞኒዝም ሰው አንድ ከሁለትና ከሶስት ነገሮች የተዋቀረ ሳይሆን የሰው ምንነት አንድ ነው፣ መንፈስ ነው ብለው የሚያቀነቅኑ ማለት ነው። በዘመናችን ሰው መንፈስ ነው ብለው የሚያቀነቅኑ የዘመናችን ሰዎች ማለት ነው። ይሄ ምንፍቅና ነው። ምክንያቱም የነፍስን እንቅልፍ ከእንቅልፍ ጋር ነፍስ ታንቀላፋለች ከሚለው ጋር የተያያዘ ነው። ይሄ ደግሞ ነፍስ ወደ አምላኳ ስጋም ወደ አፈር የሚለው ጋር ከመጽሐፍ ቅዱስ ጋር አጌንስት ነው፣ ይቃወማል። እግዚአብሔር ያዋቀረበትን ሰው በመልካችን እንደ ምሳሌያችን ብሎ የፈጠረበትንና ሰውን ከምድር አፈር አበጀው የሚለው እግዚአብሔር እንዴት አድርጎ ሁለቱን ያዋቀረበትን መንገድ ይጋጫል። ይህ መጽሐፍ ቅዱሳዊ ነው። ስለዚህ ሞኒዝም ምንፍቅና ነው። ሰው መንፈስ ነው ብሎ የሚያስተምሩ ምንፍቅና ነው። እሱ ሄሬቲካል ነው። መጽሐፍ ቅዱሳዊ ድጋፍ ማምጣት አይችሉም። የአባቶች ድጋፍ ማምጣት አይችሉም። የራሳቸውን ያንን የሚያቀነቅኑ ስኮላሮች ካልጠቀሱ በስተቀር ማለት የአባቶች ድጋፍ ማምጣት አይችሉም። መጽሐፍ ቅዱሳዊ ድጋፍ ማምጣት አይችሉም። ትራይኮቶሚ እና ዳይኮቶሚ ግን ትራይኮቶሚ እስከ 4ኛው ሴንቸሪ አባቶች ያቀነቅኑት ነበረ። ከ4ኛው ሴንቸሪ በኋላ ከፕሌቶ ፍልስፍና በኋላ ግን ዳይኮቶሚ በቤተ ክርስቲያን ውስጥ በሰፊው የሚቀነቀን ነው። አሁንም ድረስ ዳይኮቶሚ የሚቀነቀን የቤተ ክርስቲያን ጥንታዮቹ ክርስቲያኖች እነ ካቶሊክ፣ ኦርቶዶክስ እንደዚህዎች ዳይኮቶሚዎች ናቸው። ፕሮቴስታንት እስከ 19ኛው ክፍለ ዘመን ስታዩ ዳይኮቶሚ ነው። አሁንም ዳይኮቶሚ ነው፣ ግን ትራይኮቶሚም አለው። በፕሮቴስታንቱ ከ19ኛው ክፍለ ዘመን ጀምሮ ትራይኮቶሚ እንደገና መቀንቀን ከጀመረበት ጊዜ ጀምሮ ትራይኮቶሚዎችም አሉ፣ በፕሮቴስታንቱ ዳይኮቶሚዎችም አሉ ማለት ነው። ችግሩ ሞኒዝሞችም አሉ። በጣም እኮ ነው የሚገርም ነው። ለቫራይቲ ነው ምንድን ነው አይገባኝም። ሞኒዝሞችም አሉ። ፕሮቴስታንት ነን የሚሉ ግን ሞኒዝሞችም አሉ። ኑፋቄ ነው እሱ በጋራ ልናወግዘው በጋራ ልንቃወመው የሚገባ ነው ማለት ነው። ኦኬ። ስለዚህ የዛሬው የመጀመሪያው መግቢያ ነው እየሰጠኋችሁ ያሉት። ስለ ኔቸር ጠልቅ ያልገባውም ኔቸር ማለት ምን ማለት ነው፣ ኔቸር ምንድን ነው፣ እያንዳንዱ ጥልቅ የሆነ ፍልስፍናዊ ቢብሊካል የሆኑ ነገሮች የሚቀጥለው ሳምንት ስለ ኔቸር እንገባበታለን። 3ኛው ሳምንት ደግሞ ዋናው ይህን ትምህርት እንዳስተምር ያስገድድ ሃይፖስታሲስን በሰፊው እንመለከታለን። ሃይፖስታሲስ ከፍልስፍናው አንጻርና ከስኮላሮች አንጻር እንዴት አድርገን እናየዋለን ማለት ነው። እግዚአብሔር ይረዳናል። ለዛሬው ግን መግቢያውን አጠቃላይ ሰውን የሚባለውን የሰው ምንነት በቤተ ክርስቲያን ታሪክ ውስጥ የነበሩትን ቪዎች ሞኒዝም፣ ዳይኮቶማይ፣ ትራይኮቶማይ የሚሉትን መጀመሪያ መግቢያ ላይ ደግሞ ካስተዋላችሁ መጀመሪያ መግቢያ ላይ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ዩኒቨርሳል ኔቸር እንደሆነ እንደገና ደግሞ በስምህ ጠርቼ ያለው የሚለው ደግሞ ፓርቲኩላር ሃይፖስታሲስ እንደሆነ ያንን ፍንጭ ሰጥቻቸዋለሁ። ሃይፖስታሲስ ምን ማለት እንደሆነ፣ ሃይፖስታሲስ ዩኒክ የሆነ ነገራችንን የሚወስን እንደሆነ፣ ቀለማችንን፣ ቁመታችንን፣ ድምፃችንን፣ የጣት አሻራችንን የኛ ይሄ የግል የምንለውን ነገር ሁሉ የሚወስነው ሃይፖስታሲስ ነው።
ሃይፖስታሲስ በጣም ጥልቅ ነው። ሃይፖስታሲስ ሲገባን እንዴት እግዚአብሔር ድንቅ ነህ ግን ነው የምትሉት። ሃይፖስታሲስ ሲገባን እግዚአብሔርን ነው የምታዱ። ምን አይነት አምላክ ነው ማመልከው ነው የምትሉት። እግዚአብሔር አምላክ የተባረክ ይሁን። ስለዚህ ለዛሬ እዚህ ጋር ላብቃ። በሚቀጥለው እግዚአብሔር ቢፈቅድ እና በህይወት ብንኖር የሚቀጥለው አርብ ስለ ኔቸር ደግሞ እንመለከታለን። ሶስተኛው ሳምንትና የመጨረሻው ሳምንት ደግሞ ስለ ሰው ሃይፖስታሲስ እንመለከታለን። ልብ በሉ፣ ይህንን ትምህርት እንድገባ ያስገደደኝ ዋናው ምክንያት የትሪኒቲን ሃይፖስታሲስ ሳብራራ ያ ሃይፖስታሲስ ያልገባቸው ሰዎች ስላሉ፣ በተለይ ከትሪኒቴሪያን አማኞች ውጭ የነበሩ ጋር በነበረኝ ንግግርና ክርክር ሃይፖስታሲስን አልተረዱልም። ስለዚህ ሃይፖስታሲስ እንዲገባቸው ስለምፈልግ ሃይፖስታሲስ ላይ እዚህ የአንትሮፖሎጂ ላይ እንድገባ አስገድዶኛል ማለት ነው። የሰውን የሆነው ሃይፖስታሲስ የሚባለው ምንድን ነው የሚለውን በደንብ ብናቀው አትሊስት ለዛኛው ለትሪኒቲ ሃይፖስታሲስ ግልጽ የሆነ ወይም ደግሞ ጥርት ያለ ነገር እንዲኖረን ያስችለናል ከሚለው አንጻር ነው። ጸጋ ይብዛላችሁ። ሪፍሌክት የምታደርጉ ሀሳብ ያላችሁ የምትጨምሩ ወይም ደግሞ ጥያቄ ያላችሁ መግባት ትችላላችሁ። የመጀመሪያውን ክፍል እዚህ ጋር እናበቃለን።